አሸወይና ነው ዛሬ ለውድ ሰው ውድ ስጦታ ተሰጥቶታል። ኧረ እሷ ከዛ በላይ ነች። የሚገርማችሁ ለቀማማ ለቀመጥሌ ለጀግናዋ ለታታሪዋ ለተወዳጇ ለጨዋዋ ምርጧ ለሆነችው ራሷንም ቤተሰቧንም የምታስከብር ከጎኗ ካጠገቧ ያለ ሰውም ወግ ማዕረግ የሆነች ክብር የሆነች ጌጥ የሆነች እቺ ወርቅ እንቁ የሆነች ሴት ዛሬ የሚገርም ስጦታ ተሰጥቷታል። መኪና በነገራችን ላይ ምንም ማለት አይደለም። ከሷ አንጻር የእውነት ከሷ ብልሃትነት ከሷ በልጣትነት ከሷ የዋህነት ከሷ አብሮነት የሷ ብርታት የሷ ጥንካሬ የሷ ድጋፍ ነው የእውነት ለመናገር አንድን ወንድ ስኬታማ እንዲሆን መልካም ሰው እንዲሆን መልካም ወንድ እንዲሆን የምታደርገው። ሀይሚዬ ከዚህም በላይ ስለሚገባት እኔ መኪና ምንም አልደነቀኝም፣ አልገረመኝም፣ ምንም አልመሰለኝም። የምር ግን ደስታዋን ሳይ ተደሰትኩ የእውነት ለመናገር። ዛሬ እንግዲህ ለሀይሚ ሰርፕራይዝ እንዳለው ብሩክ ተናግሮ ነበር። አንዳንዶቻችሁ ቀለበት ምናምን እያላችሁ ነበረ። አዎ እሱንም በጣም እንጠብቃለን። ከዛም በላይ ሽምግልና ፕሮግራም በጣም እኔም ስለ ሀይሚ ቤተሰቦችም ምነግራችሁ ነገር አለኝ ብዬ ነበረ። እሱንም በሌላ ቪዲዮ ነው ማወራላችሁ፣ አሁን አላወራም። ግን ያው ሽማግሌ መላክ አለበት። እንደገና ቀለበት ፕሮግራሙም አለ። ከዛ ሰርግ ፕሮግራም፣ ከዛ ደግሞ ምናምን ብዙ ነገሮች አሉ፣ ገና ብዙ ደስታዎች አሉ ብሏል ብሩክም። እየሄዱ ነው። ምንም የሚያስቆማቸው አካል የለም። አሁን ሀይ የሚላቸው ሰው የለም። በቃ በዚህ ሰዓት ራሳቸውን ሆነው ሰውን ሳይበድሉ፣ ሰውን ሳይገፉ፣ ሰውን ሳይጎትቱ፣ ሳይጎነትሉ፣ ምን ሳይሉ በራሳቸው መንገድ ቀጥ ለጥ ብለው የሚሄዱ ስኬታማ የሆኑ ጥንዶች ናቸው። እነዚህን ጥንዶች አለማድነቅ አይቻልም። በነገራችን ላይ እኔ እንጃ እነሱን ሳይ እቀናለሁ። የራሴ እኮ የሆነ ህይወት እኮ አለኝ። የእውነት ለመናገር የምወደው ሰው አለኝ፣ የሚወደኝ ሰው አለ፣ አብሮኝ የሚያፈቅረኝ ሰው አለ፣ የማፈቅረው ሰው አለ። ግን የእነ ሀይሚን ፍቅር ደግሞ ሳይ እቀናለሁ። በቃ በጣም ነው የምቀነው እውነት ለመናገር ማለት መንፈሳዊ ቅናት ከዚህ በላይ ይጨምርላቸው እያልኩኝ በቃ እየጸለይኩላቸው እየሳሳውላቸው ነው የማየው ቪዲዮን። እና የሀይሚ በጣም ከሚገርመኝ ከሚያስደነግጠኝ ከሚያስደንቀኝ መካከል አንዱን ልንገራችሁ። እቺ ልጅ እንግዲህ ሴት ልጅ እግዚአብሔርን እውነት እንነጋገር ከተባለ ማለት ነው እውነት እንነጋገር ከተባለ ወንድ ልጅ አምጣ ይሄን አርግልኝ ሴት ነኝ ብላ ማለት ነው ይሄን አርግልኝ ይሄን ውሰድ ይሄን ለእናቴ ይሄን ነገር ማድረግ ፈልጌ ነው እንኳን ቢላት አይ እኔ መቅደም አለብኝ ብላ አይን አውጣ የሆነችበት ዘመን ላይ ነው ያለ ነው። እንደው የእውነት ስለ እውነት እናውራ እንፍረድ ከተባለ ሴት ልጅ ያየችውን በሙሉ ነው የሚያምራት። ያየችውን በሙሉ ነው አርግልኝ እንደዚህ ሳታረግልኝ ጓደኛዬ እንደዚህ ተደርጎላት እንደዚህ ሆና እንደዚህ ይሄ ነው በቃ የሴቶች ህይወት አብዛኞቹ። እና አንዳንዶቹ እንደኔና እንደ ሀይሚ አይነቶች ደግሞ ማለት ነው አሉ። በእርግጥ ብዙ መልካም ሴቶች። እኔ አሁን ከባሌ እግዚአብሔር ምስክሬን 0.5 ሳንቲም ጠብቄም አላቅም፣ 0.5 ሳንቲም ውስጠኝ ብዬ አላቅም። የሌላ ሰውንም ነገር አይቼ እኔ ጋር አምጥቼ እንደዚህ ብዬ አላቅም። በእውነት በጣም ተከባብረን ተሳስበን ነው የምንኖረው። እኔም ከባሌ እኩል ለትዳሬ ለኑሮዬ ለህይወቴ ይለፋለሁ፣ እሱም ከኔ እኩል ይለፋል። አለቀ እንጂ እሱም ከኔ ጥቅም አይፈልግም፣ እኔም ከሱ ጥቅም አልፈልግም። እና ሀይሚ ለየት ያለችብሽ መንገድ ምንድን ነው ካላችሁ ቪዲዮ ላይ ምን አለች መሰላችሁ? ይሄ መኪና አመሰግናለሁ ስለሰጠኝ ብላ ምስጋና አቀረበች። መጀመሪያ በጣም ቴንኪዩ፣ በጣም ነው ማፈቅርህ የምወድህ፣ በቃ ደስተኛ እንደሆነች ነው የተናገረችው የገለጸችው። ግን ደስታዋን አጣጥማ ከሱ ጋር እሱም በሷ ደስታ ከደስቶ ከጨረሰ በኋላ ምን አለች? ይሄ ነገር እኔ አይገባኝም አለች። ይሄ ነገር ለእናት ነው መጀመሪያ መሆን ያለበት፣ ለሙሺ ነው መሆን ያለበት። ለእናቴ ብዙ ነገር ማድረግ እፈልጋለሁ ብለሃል፣ ስለዚህ ለእሷ ነው ማድረግ ያለብህ፣ የሚቀድመውም የእሷ ነው በማለት እንግዲህ በጣም ልቤን የነካ ነገር ስለሆነ ነው ይሄንን ያነሳሁት። እና በዚህ ዘመን እንደዚህ አይነት ሴት የለችም። ብትፈልግ ተፈልጋ ራሱ ስንት ነው የምትገኘው? ከተገኘችም ልክ እንደ ሀይሚ አንዳንዶቹ ይኖራሉ። እና አንዳንዱ ለኔ እንዴ ለቤተሰብ ለምን እንደምታደርገው በቃ አሁን እኮ ትዳር ይዛለ ትዳር አታረግም እንደዚህ ለሚስት ምናምን ነው እንጂ ምናምን ነው የሚሉት። እና እንድትወደጅም በደንብ በቤተሰብ ዘንድም እድለኛ ነሽ። በነገራችን ላይ ሀይሚና እኔ እድለኞች ነን እውነት ለመናገር እግዚአብሔርን ነው የምላችሁ። ለምን የባል ቤተሰብ ሲወድ ማለት ነው ያለውን ደስታ ልነግራችሁ አልችልም። ሁሌም በቃ እድለኛ ነኝ ብዬ ነው የማምነው እኔ። ሀይሚም እንደዛው። እና እሷም መልካም ሰውና ጥሩ ልብ ስላላት ነው እንደዚህ ተወዳጅ የሆነችው። ራስ ወዳድ ስላልሆነች ነው። ራስ ወዳድ ብትሆን ስግብግብ ብትሆን እኔ ልብለጥ እኔ ብትል ኑሮ ማንም ሰው ቼክም አያረጋትም። የእሱ ቤተሰቦች ይበልጥ በቃ የሆነ ያለች መልጋጣ ምልግጥ ምናምን ነው ብለው ነበር የሚያልፏት። ግን እሷን ልክ እንደ እናት ሙሺን ከእናት በላይ ነው የምታያት። እንደው የእውነት ስለ አቅ እናውራና ማለት ነው። ስለዚህ ይሄ መኪና እንግዲህ ይገባሻል ሀይሚዬ።
ተሰጥቶሻል ግን መንጃ ፍቃድ የላትም። ያው መንዳት በትንሹ ብትችልም ግን መንጃ ፍቃድ የላትም። ሶ ይህንን መንጃ ፍቃድ ደግሞ በቅርቡ ያስፈልግሻል። ታዋቂ እየሆንሽ ነው፣ ከፍ ያለ ደረጃ ላይ እየደረስሽ ነው። እንኳን መኪና ፕሌንም መልመድ አለብሽ። እውነቴን ነውና ሁሉ ነገርም የማወቅ እንትን አለብሽ፣ መማር አለብሽ። ሀይሚዬ በደንብ እውቀት ያዢ፣ በደንብ መንጃ ፍቃድ ማውጪ ብዬ ምክር ለመስጠት እና ትለያለሽ። ብሩክም ስላንተ በደንብ በኋላ ላይ ያወራለሁ እና ሀይሚዬ ይገባሻል። ወርቅ ነሽ፣ ከወርቅም በላይ ነው ጸባይሽ። የእውነት ከመልክም መልክ ከጸባይ ሁሉን አሟልቶ የሰጠሽ ሴት ነሽ። ምንኛ እግዚአብሔር በቃ እድለኛ አድርጎ ነው የፈጠረሽ። አንቺን ራሱ ሰው ይወድሻል የእውነት ግን ከመሬት ተነስቶ አይደለም። ያንቺን ስብዕና፣ ያንቺን አስተሳሰብ፣ ያንቺን ንግግር አይቶ ሰምቶ ነው። ስለዚህ እድለኛ ነሽ ብዬ ነው የማስበው። በአንቺ እኔ በጣም እቀናለሁ ሁሌ። መጨረሻችሁን ያሳምረው። እንዲህ እንደ ሳቅሽ፣ እንዲህ እንደ ፈካሽ፣ እንዲህ እንደ ፀሐይ እንዳበራሽ የእውነት ረዥም እድሜ እንድትኖሩ በቃ እመኝላችኋለሁ። ሌላ ምንም አልልም። አሁን እጮኛ የውዷ ሚስቴ እያለ ነው። ይሄ ራሱ ትልቅ ከፍታ ነው። አስባ እኔ አንዳንዴ ህልም ይመስለኛል ሁላ ማለት ያ ቀን ረዝሞብኝ ነበር። ያ ቀን በጣም ሂዶ ገና እኮ ናቸው ልጆች ናቸው እኮ ግን ሰው እዛ ጋር በጎን የሚያወራው ወሬ ስለነበረ የሆነ ውሸት እንደሆነ ነበር። በቃ ብዙ ነገሮች ይወሩባቸው ነበር፣ አልባሌ ነገር። ያ ነገር አእምሮ ውስጥ ተቆጣጥሮ ስለነበር አሁን ራሱ የእውነት ነው እንዴ ላለው አፍቅርሻለሁ ሲላት ድንግጥ የምለው ነገር አለ። ይህ በጣም ትልቅ ነገር ነው እና ብሩክ ደግሞ በእርግጥ ለእናትህ ማድረግ ያለብህን ነገር አድርገሃል። ለራስህም እንደዛው፣ ለወንድሞችም ሳይቀር ማድረግ ያለብህን ነገር ለሌላ ሰው አልፈ ተርፈ ለጎዳና መቄዶንያ ለሚገኙ ለአረጋውያን እናት አባቶች፣ እህት ወንድሞቻችን በጣም ብዙ ነገር አድርገሃል። ከዛም አልፈ ተርፈ ሰዎችን እየረዳህ ነው። በዙሪያችሁ ያሉትን ሰዎችም እያገዝክ ነው። አንተን አለማድነቅ አይቻልም። አሁን ደግሞ ለሀይሚ ትልቅ ነገር አድርገህላታል። እኔ ያደረኩትን ነገር በሙሉ እኔ ይገባኛል፣ ለእኔ ይሄ ያስፈልገኛል ብዬ የማስበውን ነገር በሙሉ ላንቺም ያስፈልግሻልና ይሄው ብሎ እንግዲህ የመኪና ስጦታ አበርክቶላታል። ይሄ በጣም የሚበረታታ ትልቅና ትልቅ ነገር ነው። ይገባሻል ሀይሚዬ። ይህንን ነገር አስበ አስተውለ ቆም ብላስ አይተ ሀይሚን ለማስደሰት እኔ እንኳን አይደለም አሁን ፍቅር ጀምራችሁ ያንተ እንደሆነች እርግጠኛ ሆነ ይቅርና ያንተ ትሆን አትሆን ሌላ ወንድ መጥቶ ይውሰዳት አይውሰዳት፣ ሌላ ወንድ ታፍቅር አንተን ታፍቅር፣ ምንም በማታውቀው ሁኔታ ራሱ በጓደኝነታችን ብቻ ብለ ብዙ ስጦታዎቹንም ብዙ ደስታዋን ሊያገኙ የሚችሉ ደስተኛ ሊያረጓት የሚችሉ ነገሮችን በሙሉ እያረክላት ነውና አንተን አለማድነቅ አይቻልም። በቃ ጀግና ነህ፣ ትለያለህ። የእውነት ማለት ነው። ያው በኳስ ጉዳይ እኔ ላንተ ማስተላለፍ የምፈልገው መልእክት አለ። ሀይሚ እዛ ጋ ስለ ኳስ ኖርማሊ ያው እንደኔ ኖርማሊ ከውጭ ሲወራ ምናምን ልትሰማ ትችላለች። የክለብ ስሞችን አሸነፈ ተሸነፈ የሚለውን ነገር ልታቅ ትችላለች። ግን ደጋፊ እስካልሆነች ድረስ ብሩክ ያው ደስታህም በዛው ልክ ነው፣ ንዴትህም በዛው ልክ ነው እና ለሀይሚ ተጽዕኖ እንዳይፈጥርብህ ማለት ወንዶች ተበሻሽቃችኩ ምናምን ሊያልቅ ይችላል። ግን ሴት ልጅ ስለ ኳስ ላይ ገባት ይችላል። ለምን አልተረዳችኝም ብለህ እንዳይደብረ እንደገና ደግሞ እሷንም ላለማስደበር ሞክር። ለምን አንተ በጣም ስሜታዊ ነው የምትሆነው ብሩክ ማለት ነው። አሁን ባለፈው ዋንጫ አንስቷል አርሰናል። ከዛ ድጋሚ ደግሞ የዋንጫ ጨዋታ ነበራቸው ከፒኤስጂ ጋር። ስለዚህ ፒኤስጂ አሸነፈ፣ በአንዳንድ አስገቡ። ከዛ በፔናልቲ ተለያይተው እንግዲህ ዋንጫውን ሲበላ ብሩክ እንደተናደደ አሁንም ይህንን ዋንጫ ምን በለዋለን ብለው እየጠበቁ ባለበት ሰዓት አልበሉም እና ተናዶ ነበር ብሩክ እና ያ ነገር ደግሞ መሆን የለበትም። መቆጠብ አለብህ። ለንዴትህም ጨጓራን ያማል። በነገራችን ላይ ስትናደድም ምናምን ለአንተም ለጤናህም ጥሩም አይደለም። ለሀይሚም ምቾት ኮምፎርት ላይ ይሰጣት ይችላል እና አደራ ተጠንቀቅላት ነው የምለው የእውነት እኔ እንጃ እያወራ ስለሰማ በቃ ማለት ኦቨር ካሜራ ላይ ወጥቶ እንግዲህ ከወራ ምን ያህል ለዛ ኳስ ትኩረት እንደሰጠው ነው የሚያሳየው። ሁሉም ነገር በልክ ሲሆን የተሻለና ጥሩ ነገር ነው ብዬ ስለማምን በተረጋጋ መንፈስ ስትደሰትም ስትናደድም በመጠኑ ቢሆን የተሻለ ነው ብዬ ነው የማስበው እና ውዶችዬ ይህንን ለምን እንዳልኩኝ ብዙ ትዳሮች ፈርሷል። በነገራችን ላይ ይህንን ነገር የሰይጣን ጆሮ ይደፈን። ግን ወንድ አምሽቶ እየመጣ ኳስ እያየ በእርግጥ ብሩክ ከቤት አይወጣም፣ ሁሉም ነገሩ ቤት አለ። ኳስ ያያል ቤት ችግር የለውም ኖርማል ነው። ግን ደግሞ እያየም ቢሆን የሚናደድ ከሆነ
የሆነ ሴት ልጅ ልትጎዳ ትችላል። ከሱ እኩል ኳስ ብትደግፍ ታያለች፣ ግን እሷ ላታይ ትችላለች። ስለዚህ የእሷን ስሜት መጉዳት ሊሆን ስለሚችል መጠቀቅ አለበት ብዬ ስለማስብ ነው። ይሄንን ነው ልላችሁ የምችለው። ለማንኛውም ሀይሚዬ የኔ ወርቅ ይገባሻል። ከወርቅም በላይ ነሽ፣ ዳይመንድ ነሽ። ውድ ዓለም ላይ ያሉ ሁሉ ነገሮች ውድ የሆኑ ነገሮች ሁሉ ይገቡሻል። በቅርቡ እንግዲህ ልደቷም እንደሚሆን ከዛ የቀለበቱን ፕሮግራምም እንደሚኖር እየተናገረ ነው ብሩክ። ያንን ቀን እንግዲህ በጣም በጉጉት እንጠብቃለን። መጨረሻችሁን ያሳምረው እያለን እንግዲህ መልካም ምኞታችንን እንግለጽላቸው። እንኳን ደስ ያለሽ በሏት፣ እንኳን ደስ ያለሽ በሏት እያለ ነበር ብሩክ ማለት ለእሱ የተሰጠውን የመሰለው ስጦታ እሱ ለሰው ሰጥቶ በዚህ ያህል ለሰው ደስታ መሮጡ በሰው ደስታ መደሰቱ በጣም እየገረመኝ ነበረ። ለማንኛውም ሀይሚዬ እንኳን ደስ ያለሽ፣ ብሩክም ትችላለህ፣ ጀግና ነህ። አንተና ለማድነቅ አይቻልም። በጣም አንደኛ ነህ። ዋው ብያለሁ። የእናንተ ሀሳብ አስተያየት ምን ይመስላል? እንዴት አያችሁት የዛሬው ቪዲዮ? ለሀይሚዬስ ለብሩክስ ምን ትመኙላችኋላችሁ ለወደፊት? የኔ ሀሳብ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ውጡ። አመሰግናለሁ።